ምንተ እንከ ረስዮ ለኢየሱስ ዘስሙ ክርስቶስ ክርስቶስ የተባለውን ኢየሱስን ምን ላድርገው? የማቴዎስ ወንጌል ምዕራፍ 27 ቁጥር 22 በአማርኛው 26 ላይ የምናገኘው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተገኘበት ዕለት ነው። እንግዲህ የቤተ ክርስቲያናችን ታሪክ መስቀሉ ሁለት ጊዜ ተገኝቷል ይላሉ ሊቃውንት። አንድ ጊዜ እሌኒ ንግሥት ከ300 ዘመን በኋላ ተቀብሮ በጎልጎታ አግኝታው አወጣዋለች። ሁለተኛው ደግሞ ፋርስ ባቢሎን በምርኮ ወርዶ ወጣልና ይህን በተመለከተ እንነጋገራለን። እግዚአብሔር አምላክ ለእኔም ለእናንተ ማስተዋል እንዲያድለን መልካም ፈቃድ ይሁንልን። ኢየሱስ የተባለውን ክርስቶስን ምን ላድርገው? ይልቁንም ኢየሱስን ምን ላድርገው? የማቴዎስ ወንጌል ምዕራፍ 27 ቁጥር 22 ላይ ይህንን ቃል የተናገረው ጲላጦስ የተባለ ገዥ ነው። እንግዲህ ያው ጸሐፍት፣ ፈሪሳውያን፣ ሰዱቃውያን በመጀመሪያ ለኢየሱስ ክርስቶስ የወንጌል አገልግሎት መሰናክል ሆኑ። የሉቃስ ወንጌል ምዕራፍ 15 እንደምናየው ቁጥር 1 ላይ በላኢ ወሰታኢ ይበላል ይጠጣል፣ አርከማይ ይምናል ወመጸብሃን የድሆች ወገን ነው፣ አባት ነው፣ ወዳጅ ነው እያሉ ራቅ ብለው እሱ መሃል ገብቶ ሲያስተምር ያሙት ነበረ። ቀራጮች እየተማሩ እየተለወጡ ከሱ ኋላ ሲከተሉ ፈሪሳውያን የተባሉ እኛ ምሁረ ኦሪት ነን፣ እናውቃለን፣ ወንጌል ከእኛ በላይ ለሐሳር ነው የሚሉ ራቅ ብለው ያሙት ነበረ። ሁለተኞቹ ሰዱቃውያን ናቸው፣ ባለሀብቶች ማለት ነው። የዘመኑ ባለሀብት በሀብታችን፣ በንብረታችን፣ በስልጣናችን እንኖራለን፣ መጨረሻ ደግሞ በሀብታችን እንጸድቃለን፣ ትንሣኤ ሙታን የለም ብለው የሚያምኑ ናቸው። ሶስተኞቹ ጸሐፍት የተባሉ ታሪክ የሚዘግቡ ያለፈውንም የሚመጣውንም ታሪክ የሚጽፉና የሚያስቀምጡ ናቸው። እነዚህ ሶስት ቡድኖች አንደኛ ለወንጌል አገልግሎቱ መሰናክል ሆኑ፣ ሁለተኛ ለሐሜት መስመር ከፈቱ፣ ሶስተኛ ደረጃ ላይ ደግሞ እየተከታተሉ በሰንበት ይናደረገ እውር አበራ፣ እንደገና ደግሞ ለምጻሙን አነጻ፣ ጎባጣውን እንደዚሁ ጤንነቱን መለሰ እያሉ ይከሱት ነበር ማለት ነው። ማንን? ኢየሱስ ክርስቶስን። እና እንግዲህ እንደሚታወቀው በቤተልሔም ከድንግል ማርያም ተወልዶ በተወለደ በ2 ዓመቱ ሄሮድስ ከሰብአ ሰገል በተረዳው መልኩ ንጉሥ ተወለደ ሲባል ሰምቶ ንጉሥ ከተወለደማ ወይ ገድሎ ወይ አሳዶ ነው እና የሚነግሰው፣ ሳይገለይ ልግደለው፣ ሳያሳድደኝ ላሳደዋል እና ሰራዊቱን ይዞ ተነስቶ ኢየሱስ ክርስቶስን ባጭሩ አሳደደው። ያው ትንቢቱ ይፈጸም ዘንድ ነው። ግብፅ ጸዋይ ሁወለ ወልዴ ለክብረ ቅዱሳን ልጄን ከግብፅ ጠራሁት ተብሎ አስቀድሞ የተነገረ ትንቢት ስለነበረ ያ ትንቢት ይፈጸም ዘንድ ወደ ግብፅ፣ ያ ትንቢት ይፈጸም ዘንድ ወደ ኢትዮጵያ መጥቶ ተሰደደ ወይም ደግሞ ተሰዶ ቆየ። 3 ዓመት ከ6 ወር ስደት ዘመናቸውን አጠናቀው ከእናቱ ጋር ተመለሱና በናዝሬት አደገ። 30 ዓመት ሲሆን ነው በዮርዳኖስ ተጠመቀ። በዮርዳኖስ ጥር 11 ቀን ተጠምቆ አልዋለም አላደረም። አሁን የያዝነውን አብይ ጾም ታላቁን ጾም በገዳመ ቆሮንቶስ አንድም ወደ ገዳመ ቆሮንቶስ መንፈስ ወደ ገዳመ ቆሮንቶስ ወሰደው ይላል። ያው ፈቃዱን ነው። ፈቃዱ ከሰማይ ሰማያት አውርዶ በድንግል ማርያም ማኅፀን እንዲወለድ አደረገው። ፈቃዱ ወደ ግብፅ እንዲሰደድ አደረገው። ፈቃዱ ከስደት ተመልሶ በናዝሬት እንዲያድግ አደረገው። ፈቃዱ በ12 ዓመቱ አደባባይ ወጥቶ አደባባይ እንዲያከብር አደረገው። ፈቃዱ በ30 ዓመቱ ከዮሐንስ ጋር ተገናኝተው ወደ ዮርዳኖስ ወርደው በእደ ዮሐንስ በማየ ዮርዳኖስ እንዲደረግ ያደረገው ፈቃዱ ነው። ይህንን ካደረገ በኋላ ወደ ገዳመ ቆሮንቶስ ገብቶ እነሆ ይጾምና ይጸልይ ጀመረ። ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ
40 ቀንና 40 ሌሊት ጾመ። መዋዕለ ጾሙ ሲፈጸም የካቲት 23 ቀን እሑድ ቀን ነው የሚሆነው። ወጣ ማነው የካቲት 21 ቀን እሑድ ቀን ነው የሚሆነው። በ21 ወጣና በ22 ሰኞ፣ በ23 ማክሰኞ ቃና ዘገሊላ የሰርግ ቤትን ባረከ። አገልግሎቱን ጀመረ። ከዚህ በኋላ ሐዋርያትን ከኋላው እያስከተለ እየጠራ አንዳንዶቹን ከግብር፣ አንዳንዶቹን ከባሕር ከዓሣ፣ አንዳንዶቹን ከገበያ ከተለያየ መልኩ እየጠራ ለጊዜው በእግር ተከተሉኝ፣ ኋላ ግን በሥራዬ ምሰሉኝ። የቃሌን ትምህርት የእጄን ተአምራት እያያችሁ ከዋልኩበት እየዋላችሁ ካደርኩበት እያደራችሁ ነገ ላይ ለምትሰማሩበት የወንጌል አገልግሎት አሁን ከኔ ተማሩ። ትሕትናን ከኔ ተማሩ። ጽናትን ከኔ ተማሩ። አገልግሎትን ከኔ ተማሩ። ሕዝብ አያያዝን ከኔ ተማሩ። ሕዝብ አቀራረብን ከኔ ተማሩ። የሕዝብ ለውጥን ከኔ ተማሩ። ከትንንሾች ጋር መገኘትን ከኔ ተማሩ። ከተናቁት ጋር ተገኝቶ የተናቁትን ማክበር ከኔ ተማሩ እያለ 3 ዓመት ከ3 ወር በዋለበት እየዋሉ ባደረበት እያደሩ 12ቱ ሐዋርያት እንዲሁም 70 አርድእት ሌሎችም በሙሉ እየተከተሉት ያገለግሉት ነበር። በዚህ ጊዜ የመጀመሪያ ውሃውን ወደ ወይን ጠጅነት ቀይሮ አሳያቸው፣ ቀዳሜ ተአምር። ቀጥሎ ደግሞ የታመመውን እየፈወሰ ዓይነ ስውሩን ዓይኑን እያበራ በ2 ዓሣ በ5 እንጀራ እያበረከተ ለ5,000 ሕዝብ መግቦ 12 መሶብ እያነሳ ከዚያ ቀጥሎ ደግሞ በዕለተ ሰንበት ሰፋሕሌከ እንተ ምልዕተ ምሕረት እጁ የሰለለውን እንደነበር አድርጎ እጁን እያስተካከለ ወገቧ የጎበጠችውን ሴት በሉቃስ ወንጌል ምዕራፍ 13 እንደምናያት በምኩራብ ተገኝቶ ለብዙ ጊዜ መፍትሄ ያላገኘችውን አንቺ ሴት ከኃጢአትሽ ተፈተሻል ቀና በይ ሲላት እነሆ ቀና ብላ እንድትሄድ አድርጎ፣ ሌላው በዮሐንስ ወንጌል ምዕራፍ 8 ላይ እነሆ ኃጢአተኛ ተብላ በድንጋይ ልትወገር የድንጋይ ውርጅብኝ ሊወርድባት ሲል እነሆ ኃጢአተኛ ናት፣ በሙሴ ሕግ በአደባባይ ትወገር ይላል፣ ያንተ ሕግስ ምን ይላል ብለው ሲጠይቁት ከእናንተ መካከል ንጹሕ የሆነ ይውገራት ብሎ ወረቀ ምድረ ይላል። አያችሁ፣ አንድ ጊዜ በዮሐንስ ወንጌል ምዕራፍ 9 ላይ ምራቁንና አፈሩን አንድ ላይ አድርጎ ዓይን ፈጠረ። አንድ ጊዜ ደግሞ እጁን ወደ መሬት ዝቅ አደረገና ጻፈ ይልናል። ጽፎ ምን አለ? እናንተ መካከል ንጹሕ የሆነ ይውገራት ብሎ ሲጽፍ ሁሉም ኃጢአታቸው በየግንባራቸው ተለጠፈ ወይም ታየ ወይም ታወቀ። በዚህ ጊዜ ሹልክ እያሉ ሄዱ። ብቻዋን ቀረች። ያች ሴት ከኃጢአትሽ ተፈተሻል፣ ከዚህ በኋላ እንዳትበድይ አለና ነፃ አወጣት። ከዚያ 38 ዓመት ሙሉ በአልጋ ላይ ተኝቶ የነበረውን ሰው ተነሳና አልጋን ተሸክመ ወደ ቤት ሄደ አለው። ሌላው በማርቆስ ወንጌል ምዕራፍ 1 ላይ እንደምንመለከተው ለብዙ ጊዜ አንካሳ ይልቁን ከእናቱ ማኅፀን ገና ሲወጣ አንካሳ የነበረውን ተነሳና ሂድ ብሎ እንዲጓዝ አደረገው። በአጭሩ ዓይነ ስውር በማብራቱ፣ ለምጻምን በማንጻቱ፣ እንዲሁም ደግሞ ጎባጣውን በማስተካከሉ፣ ይልቁንም ደግሞ እጁ የሰለለውን ንጹሕ ማድረጉ፣ ይልቁንም በ2 ዓሣና በ5 እንጀራ ለ5,000 ሕዝብ አጥግቦ 12 መሶብ እንዲነሳ ማድረጉ፣ ይልቁንም ደግሞ ከድሆች ጋር መገኘቱ፣ ይልቁንም ደግሞ የወደቁትን ማንሳቱ፣ ይልቁንም ደግሞ የሞተውን ተነስ ብሎ ሙታነ ሕሊናን በወንጌል በተአምራት ሙታነ ሥጋን ደግሞ በአምላክነቱ እያነሳ ተከታይ ሲያበዛ አይሁድ ተነሱና ይልቁንም ደግሞ ካህናት ናቸው። ካህናት ተነሱና እሱ ካልሞተ እሱ ካልተሰደደ የኛ እውቅናና የኛ ልዕልና ሊታወቅ አይችልም ብለው ተነሱበትና የሚገርመው ነገር እንደውም ከመቅደስ እንዲወጣላቸው የማቴዎስ ወንጌል ምዕራፍ 23 ላይ እንደምናየው እንዲወጣ ከቤተ መቅደስ ይውጣልን ብለው ሲሉ ምን አለ? ቤተ መቅደሳችሁ ባዶ ይቀርላችኋል አለና ወደ ቤተ መቅደስ ይዞት ገብቶ የነበረውን አንደኛ ሀብተ ትንቢት የመምህራን ወንጌል ማለት ነው። ሁለተኛ ሀብተ መንግስት ለእነ ዳዊት ለእነ ሰሎሞን 40 ዘመን እየተቀቡ እንዲነግስ ያደረገበት፣ ይልቁንም ደግሞ ያለ እግዚአብሔር ንግስና ማንም ይሁን ማንም እግዚአብሔር ካልፈቀደ እንደማይሆን ይታወቃልና ያንን ሀብተ መንግስት። ሶስተኛው ሀብተ ክህነት፣ የካህናት ክህነትና ስልጣን ከእግዚአብሔር ዘንድ ናት እንጂ ከካህናት አይደለችምና፣ ስለዚህ ባዶ ይቀራል እናንተም ባዶ ናችሁ ብሎ ከቤተ መቅደሱ ወጣና ወደ ደብረ ዘይት ተራራ ተቀመጠ ይላል። በአጭሩ ግን ከቤተ መቅደስ እንዲወጣ ሲያዙት ሦስቱንም ስልጣኖች ይዞባቸው ወጣ። የሚገርመው ነገር ከዚህ በኋላ በእነዚህ ሁሉ ፈተናዎችና በእነዚህ ሁሉ ታምራቶች በእነዚህ ሁሉ አስተምሮች ተመቅኝተው ምን አሉ? ምን እናድርገው ብለው ተነጋገሩ። እንስቀለው። እዚህ ላይ ነው እንግዲህ የሉቃስ ወንጌል
ምዕራፍ 23 ላይ ምን ይላል? በይሁዳ ልብ ሰይጣን ገባ ይላል። ሰይጣንን ከሕይወታችን ሊያውጣልን መድኃኒዓለም እና ምን ይላል? በዓሉ እየደረሰ ሄደና በዓሉ ሲደርስ በርባንና ይልቁንም ደግሞ ጥጦስና ዳክርስ የሚባሉ የማናይና ጸገማይ ተብለዋል። በኋላ እነሱ ከበረሃ ተይዘው ወንበዴዎች ናቸው መጥተው ነበር። ኢየሱስም ተይዞ ነበርና በዓል ሲመጣ ሁልጊዜ እፈታላችኋለሁ የታሰረ ማን ልፍታላችሁ ሲላቸው ወይቤሉ በርባንሃ በርባንን ፍታልን አሉት ይላል። ወይቤሎሙ ጲላጦስ ምን ተንከረ ስዮ ለኢየሱስ ዘስሙ ክርስቶስ ወይቤሉ ኩሎሙ ስቅሎ 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 ኢየሱስ የተባለውን ክርስቶስን ምን ላድርገው? በርባንን ፍታው ብላችሁኛል። ኢየሱስ የተባለውን ክርስቶስን ምን ላድርገው አለና ሲጠይቃቸው ኢየሱስንማ ስቀለው 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 አሉና ጮሁ ይለናል። ወይቤሎሙ መልአክ ምንተ እኮ የገረ ወአፍርፈዱ ጸሪሃ እንዘ ይብሉ ስቅሎ ስቅሎ ምን አደረጋችሁ? ይህን ሰው እየመረመርኩት ምንም አላገኘሁበትም። እነሆ ምን አድርጓቸው ይመስላቸው? አይ ምክንያት አያስፈልግም፣ ወንጀለኛ ሆኖ አግኝተነዋል፣ ስቀለው 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 እያሉ ጮሁ። አያችሁ፣ ዓለም አምላኳን ስቀለው ስቀለው ብላ የጮኸች ዓለም ናት። ይቺ ዓለም ለአምላኳ ያልሆነች ፈጣሪዋን የሰቀለች ፈጣሪዋን የገደለች ፈጣሪዋን የገረፈች ዓለም ለእኛ ምናችን ማየት። ስለዚህ ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ወጡ። ወንድሞች ሆይ ዓለሙ ኃላፊ ነው፣ ንብረቱ ኃላፊ ነው፣ ሁሉም ኃላፊ ነውና የዚህ የሚያልፈው ነገር እንዳያጓጓችሁ ይላል። ወይቀወምዝ ረየ ጲላጦስ ከመ አልቦ ዘይበቁ ዘእንበለ ከመ አዲ ሀከከ ዘይከውን ለሰማየ ወተሐጽበ እዴሁ በቅድሚሆሙ ለሕዝብ እንዘ ይብል ንጹሕ አለም ደሙ ለሕዝብ ጻድቅ አንትሙ አይምሩ። ሁከትና ጭቅጭቅ እንደበዛ ባወቀ ጊዜ ሁከት ጭቅጭቅ እንደገና ደግሞ መጨቃጨቅ እንደበዛ ባወቀ ጊዜ የሚጠቅም ነገር እንደሌለ አውቆ በልክቲራ ውሃ አስመጣና እጁን ታጠበ ይለናል። ማነው? ጲላጦስ። እንደፈለጋችሁ አድርጉ። ይሄ እሪያ የምትባላለች ከኋላ የተቆይና እንደገና ወጣች ቃል የምትንከባለን ማለት ነው። አሁን ምን አለ? ውሰዱና ስቀሉት፣ እንደፈለጋችሁ አድርጉት ካለ በኋላ እጁን ታጠበ ይላል። ይሄ ጥቅም የሌለው መታጠብ ነው። ምክንያቱም እጅን ከታጠበ እኔ እዚህ ሰው ላይ ምንም ያገኘሁበት ነገር የለም፣ የሚያሰቅለውም የሚያስገርፈውም የሚያስደበድበውም ነገር የለም ብሎ ነፃ ማውጣት ሲችል ወስዳችሁ እንደፈለጋችሁ አድርጉት። ብትፈልጉ በገመድ አስራችሁ ጎትቱት፣ ብትፈልጉ በገመድ አስራችሁ እሰሩት፣ ወይም ደግሞ ብትፈልጉ ግደሉት፣ ብትፈልጉ ግረፉት ብሎ ከሰጠ በኋላ ከዚህ ጻድቅ ሰው ደም ንጹሕ ነው ብሎ ራሱን ለማንጻት ወደደ ወይም ፈቀደ። ግን እንደዚያ የሚሆን ነገር አለ። በአጭሩ ግን እነሱ ምን አሉ? ስቀለው ስቀለው እያሉ ተናገሩ። ምንድን ነው እሱ? አሁን እንግዲህ መስቀሉ የሚመጣው እዚህ ጋር ነው። በምን እንግደለው አሉ። በምን እንግደለው ብለው ሲመካከሩ በመስቀል ላይ እንስቀለዋል። ምን ማለት ነው? በዚያን ወቅት መስቀል እስከ ጥግ ድረስ ኃጢአት የሰራ ሰው መስቀያ ነው። መስቀል ማለት የወንጀለኛ መቅጫ ነው። አሁን የወንጀለኞች ወንጀለኛ፣ የገዳዮች ገዳይ፣ የኃጢአተኞች ኃጢአተኛ ነውና በመስቀል ላይ ፍጹም የሆነ ቅጣት ይቀጣልና ማንን? ኢየሱስ ክርስቶስ ወንጀለኛ ነውና ጲላጦስ ዳኛ፣ ኢየሱስ ክርስቶስ ወንጀለኛ፣ ሄሮድስ ይግባኝ ሰሚ፣ አይሁድ ከሳሽ፣ ካህናት ፈራጅ ሆነው በኢየሱስ ክርስቶስ ላይ ፈረዱበት። በፈራጁ ፈረዱበት፣ በፈጣሪ ፈረዱበት፣ በአምላካቸው ፈረዱበት፣ በጻድቁ ፈረዱበት። እነሱ ጻድቅ እሱ ኃጢአተኛ፣ እነሱ ጻድቅ እሱ በደለኛ፣ እነሱ እውነተኛ እሱ ሐሰተኛ አድርገው መድኃኒዓለም በመስቀል ላይ እንዲሰቀል ወሰኑበት። በወቅቱና በሰዓቱ በመስቀል ላይ የሚሰቀል ሰው ኃጢአትን እስከ ጥግ የሰራ ሰው ነውና፣ ስለዚህ ሰንበትን ሽሯል፣ እውር አብርቷል፣ ጎባጣ ተርትሯል፣ ለምጻምን አንጽቷል፣ እጁ የሰለለውን ንጹሕ እጅ ሰጥቷል፣ በሁለት ዓሣ በ5 እንጀራ 5,000 ሕዝብ አጥግቧል፣ የሞተውን አንስቷል፣ 38 ዓመት ሙሉ በአልጋ ላይ ተኝቶ የነበረውን ተነስ ብሏል። ይልቁንም ከእናቱ ማኅፀን ጀምሮ ሲወለድ አንካሳ የነበረውን ጤንነት ሰጥቷል። ይልቁንም ደግሞ ጎብጣ የነበረችውን ሴትዮ ቀና ብላ እንድትሄድ አድርጓል። ይልቁንም ከእናቱ ማኅፀን ሲወለድ ጀምሮ ዓይነ ስውር የነበረውን ዓይን ፈጥሮለታል። ይልቁንም ከድሃ ቦታ ላይ፣ ከገበያ ላይ፣ ከባህር ላይ፣ ከሜዳ ላይ ድሃዎቹን እየሰበሰበ አክብሯል። ተከታዮቹ አድርጓቸዋል።
በዋለበት እየዋሉ ባደረበት እያደሩ የቃሉን ትምህርት የእጁን ታምራት እንዲያዩ አድርጓል። ስለዚህ ሰውዬ ይሙት፣ መሞት ያለበትን በመስቀል ላይ ተሰቅሎ ነው ብለው ወሰኑበት። አዎ ከዚህ በኋላ እነሆ በገመድ አስረው እንደ በግ እንደገና ደግሞ ወደፊትም እየጣሉ ወደ ኋላም እየጣሉ ወደ ጎንም እየጣሉ ወደ ቀኝም እየጣሉ ከዚያ ቀጥለው የሚሰቀልበትን መስቀል አሸክመው ከመበግ የዋህ ወከለመላይ መመግዝ መስዋዕተ መድኃኒት ተቆጠብ የዘወሰብ ዓለሙን ለማዳን ዓለሙን ለመቤዠት ሲል እንደ በግ በገመድ ታስሮ እየተጎተተ ይልቁንም ደግሞ መስቀል ተሸክሞ ቀራንዮ ወጣ። በተሸከመው መስቀል ላይ ተንጠልጥሎ ተሰቀለ። በመስቀሉ ላይ ስጋውን ቆረሰ። በመስቀሉ ላይ ደሙን አፈሰሰ። በመስቀሉ ላይ አድኖተ ዓለምን አደረገ። ይህን ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ምን ይላል? ለማያምኑ ሰዎች የመስቀሉ ነገር እነሆ ሞኝነት ነው፣ ለእኛ ግን መስቀሉ መድኃኒታችን ነው፣ በመስቀሉ ድነናል ይለናል። ሌላ መልኩ በቆላስይስ ደግሞ እንዲህ ይለናል። ምን አለ? በመስቀሉ ላይ በፈሰሰው ደሙ ዓለም ተቀድሷል። ገብረ ሰላም በደመ መስቀሉ፣ በመስቀሉ ላይ በፈሰሰው ደሙ ሰላምን አድርጓል ይለናል። ይልቁንም ደግሞ ገላትያ 6:16 ላይ ምን ይለናል? እኔ የምመካው በጌታዬ መስቀል ነው አለ። ሰዎች በብዙ ነገር ሊመኩ ይችላሉ አለ። እኔ ግን በጌታዬ መስቀል እመካለሁኝ አለ። ማን ነው? ቅዱስ ጳውሎስ። በሌላ መልኩ ደግሞ ፊልጵስዩስ ላይ እንደዚህ ይለናል። ምን ይላል? የመስቀሉ ነገር ምንድን ነው የሚለው? የመስቀሉን ነገር ሲናገር ቅዱስ ጳውሎስ ለሞኞቹ ወይም ደግሞ ለጅሎቹ ሞኝነት ነው፣ ለእኛ ግን መድኃኒትነት ነው ያለው ቅዱስ ጳውሎስ። በመጨረሻው ጊዜ መስቀሉን የሚያቃልሉ ይልቁንስ ደግሞ የመስቀሉን ኃይል የሚክዱ እንደሚነሱና እነሱም ደግሞ የመስቀሉን ማንነት የማይረዱ እንደሆኑ አስቀድሞ ተናግሮ ነበርና በመስቀል ላይ እሱ ተንጠልጥሎ ሰላምን አመጣ። እሱ ብቻም አይደለም፣ 5500 ዘመን በዓለም ላይ ነግሶ የነበረውን የጨለማውን ንጉሥ ዲያብሎስን ከመንገዳችን ላይ አስወገደው። ጠርቆ አስሮም አሽቀንጥሮ ጣለው። ገዳዩን ዲያብሎስን አስሮ ይልቁንም ደግሞ አሳሳቹን ገርፎ እሱ ግን በመስቀል ላይ በ5 ምስማር ተቀኖ ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን ተቸንክሮ ጎኑን በጦር ተወግቶ ሆምጣጤ ጠጥቶ መጠወ ነፍሶ ወይቤ ተፈጸመ ሁሉ፣ እነሆ ሁሉ ተፈጸመ። የዮሐንስ ወንጌል ምዕራፍ 19 ላይ አለና ሆምጣጤ ጠጣና ነፍሱን ከስጋው ለየ። የማነ እዴ ቆጠኩዎሙ ወኮነቶሙ ጥምቀተ፣ በቀኝ እጁ በተወጋው እንዲህ አደረገና ገነትን በርብሮ ወርዶ ማነው ገነትን ከፍቶ ሲኦልን በርብሮ ከሲኦል ውስጥ ያሉ ነፍሳትን ወደ ገነት መልሶ ወደ መቃብር ወርዶ ሙስና መቃብርን አጥፍቶ በሦስተኛው ቀን ተነስቶ 40 ቀንና 40 ሌሊት 7 ኪዳናትን ለሐዋርያት አስተምሮ በ40ኛው ቀን ወደ ሰማይ አርጓል። ከዚህ በኋላ አይሁድ ዓላማቸው ተሳክቶላቸው፣ ካህናት ዓላማቸው ተሳክቶላቸው፣ አምላክ ሙቶላቸው ተቀብሮ ተነስቶ አረገ። የኛ ዓላማ ወደ ሰማይ የሚወጣ ወደ መቃብር የሚውረድ ዓለምን ለእኛ መተው ነው። ኢየሩሳሌምን ለእኛ መተው ነው። ንግስናን ለእኛ መተው ነው። ኃላፊነትን ለእኛ መተው ነው። ገዥነትን ለእኛ መተው ነው ብለው ተጽናንተው ሲኖሩ እግዚአብሔር ሕሊናቸውን የመለሰላቸው የታመሙና የተቸገሩ ይሄ እኮ የጌታ መስቀል ስጋው የተቆረሰበት ደሙ የፈሰሰበት ነው እያሉ እየሄዱ በመስቀሉ ሲሳለሙና ሲነቃቁ ይፈወሱ፣ ይድኑ፣ ችግራቸው ይወገድላቸው ጀመር። በዚህን ጊዜ አይሁድ ምን አሉ? እሱ 3 ዓመት እያስተማረ ሙታን እያነሳ ለምጻምን እያነጻ ዕውራንን እያበራ ይልቁንም ተስፋ የቆረጡ ተስፋ እየሰጠው ምግብ እያበረከተ ብዙ ተከታይ አስወገደብን፣ ወሰደብን። አሁን ደግሞ እሱ የተሰቀለበት መስቀል እንዴት ያላግጥብናል? ምን እናድርግ? ይቆፈር። ትናንት ክርስቶስን ምን አሉ? ምን እናድርግ አሉ? እንስቀሉ አሉ። አሁን ደግሞ ክርስቶስ የተሰቀለበትን መስቀል ምን እናድርግ አሉ? የሚገርም ነገር ነው። ምን እናድርግ? እንቅበረው አሉ። ጉድጓድ ቆፈሩና በጎልጎታ የጌታን መስቀል ቀበሩት።
ከ300 ዘመን በኋላ እሌኒ የተባለች ንግሥት የቆስጠንጢኖስ እናት መስከረም 17 ጎልጎታ ላይ እነሆ በምልክት መጀመሪያ ላይ ኪራኮስ የሚባል ሽማግሌ በዘመኑ ቋንቋ በምልክት አሳይቷታል። አሁንም ሙሉ ባይሆንላት 7 ቀን ሱባኤ ገብታ በሱባኤው ቅዱስ ሚካኤል መጥቶ ደመራ ደምሪና በ16 ደመራው ወደ ሰማይ ወርዶ ወደ ሰማይ ወጥቶ ወደ መሬት ወርዶ መስቀል እየሰራ ያሳይሻል። ከዚያ ላይ ቁፋሮ ጀምሪ አላት። እንደተባለውም ደመራውን ደመረች፣ አቀጣጠላቸው። ሰገደ ጢስ ዘዕጣን አንጸረ በጎልጎታ እነሆ ወደ ሰማይ ወጣና መስቀል እየሰራ መስቀሉ የጭሱ መስቀል ወደ ጌታ መስቀል ወረደ። በዕጣናው በዚያ በዕጣኑ በጭሱ ማለት ነው። መስቀል እየሰራ ወረደና መስቀሉ ያለበት ቦታ ላይ ጎልጎታ ላይ ቁጭ አለ። መስቀሉ በመስቀለኛ ቦታ ላይ በመስቀሉ ላይ ተቀመጠ። አየው አንብር መስቀሌ በዲበ መስቀል መስቀሌን በመስቀለኛ ቦታ አስቀምጣ ነው። አፄ ዘርዓ ያዕቆብን መልአኩ መጥቶ እኮ ነው ወደ ኢትዮጵያ የመጣውን መስቀል የቀኝ ክንዱ ያረፈበትን መስቀሌን በመስቀለኛ ቦታ ነው። ይህ ብቻ አይደለም። እሌኒ ያቀጣጠለችው ደመራ ጭሱ ወደ ሰማይ ከወጣ በኋላ መልአኩን ምን አለው? መስቀሉን በመስቀለኛ ቦታ የጭሱን መስቀል የዕጣኑን መስቀል በመስቀሉ ላይ ያስቀምጠዋል። አይ በመስቀል አሁን እኮ እኛ እኮ መስቀል አስራ ነው። መስቀሉ እኮ የተቀመጠ እኮ በመስቀለኞቹ ላይ እኮ ነው። ሰው እኮ መስቀል ነው አይደል? እንግዲህ ስናየው እሱ መስቀል ነው። ስለዚህ መስቀሉ የተቀመጠው እንዳለመታደሉ ነው። ሰዎች ክዳሉ እንጂ መስቀሉ የተቀመጠው ቦታው ላይ ነው። መስቀለኞቹ ባለመስቀሎቹ መስቀሉ አስቀምጠዋል ማለት ነው። ስለዚህ ወረደና እዚያ ሲቀመጥ መስከረም 17 ቀን ቁፋሮ አስጀመረች። ከብዙ ውጣ ውረድ በኋላ መጋቢት 10 ቀን መጀመሪያ እነሆ የዳከርስ መስቀል ወጣ። እሱ የተሰቀለበት ማለት ነው። እንግዲህ ሁለቱ እንደሚታወቀው ተሰቅለው በገበር የታሰሩት የእነሱ ደም አልፈሰሰም። የእነሱ ደም ዓለም ስለማያድን ስለማይቀድስ ሰቅለው ሰቀሉ ምስሌሁ አሐደ እምለቴ ወአሐደ እምለቴ ወማእከሎሙ ኢየሱስ በግራና በቀኝ ሁለት ወንበዴዎችን ሰቀሉ። እነሱን ግን እግራቸውና እጃቸውን በገበር ነው ያሰሯቸው። እሱ ግን በ5 ቅንዋት ሳዶር፣ አላዶር፣ ዳና፣ ታዴራ፣ ሮዳስ የሚባሉ 5 ቅንዋት ናቸው። በእነዚህ ተሸንክሯል። እንደገና ጎኑን በጦር ተወግቷል። ባጭሩ የዳክርስ መስቀል ወጣ። ምንም ያደረገው ነገር የለም። ጌታ መስቀል አይደለም አለችና ወደዚያ ወረወረችው። ቀጠለና ሁለተኛው የጥጦስ መስቀል ወጣ። የእሱ ግን ትንሽ ምልክት አድርጓል ማለት ነው። ከዚያ ቀጥሎ ግን ሶስተኛው የጌታ መስቀል መጋቢት 10 ቀን ሲወጣ ዓለም በብርሃን ተጥለቀለቀች። ወሰደችና አስከሬን ላይ የሞተ ሰው ላይ ብታስቀምጠው የሞተው ተነሳ፣ በብርሃኑም ድብልቅልቅ አለ። ደብረ ኢባ ትባል የነበረችው አሁን ለምሳሌ ደብረ ብርሃን የተባለችው እንመጣበታለን ወደ ታሪኩ። መስቀሉ መጥቶ ከኢየሩሳሌም ወደ በኢትዮጵያ ከዞረ በኋላ ደብረ ብርሃን ሲደርስ ይህንኑ እሌኒ ስታወጣው ያሳየውን ብርሃን ደብረ ብርሃን ላይ ያሳየ የሚገርም ነገር ነው። ከዚህ በኋላ እሌኒ ይሄዋ የጌታ የመስቀል እዮሃ ብለን ነው እኛ የምናመሰግነው አይደል? እሷ ግን ይሄነዋ የጌታ የመስቀል አለችና ያንን መስቀል ወስዳ በኢየሩሳሌም አስቀምጣ ነበረ ይለናል። በኢየሩሳሌም አስቀምጣው የነበረው የጌታ መስቀል ግን በተለያየ ጊዜ ሰዎች ምን ይላሉ? እየተጣሉና ይልቁንም ደግሞ የፋርስ ነገስታት ከኢየሩሳሌሞች ጋር በተጣሉ ጊዜ ወይም ደግሞ ከሮማውያን ጋር በተጣሉ ጊዜ ጦርነት ገጥመው መጥተው አሸንፈው የሚወስዱት የነበረ የጌታ መስቀል ነበር። ለምን ከተባለ በጣም ኃይል ያለበትና የገነነ ወይም ደግሞ ነገስታት በድል አድራጊነት ሊያገኙት የሚገባቸውና የኃይል መገለጫቸው አድርገው ይወስዱት ነበርና ምን ይላል? የጌታ መስቀል በንግሥት እሌኒ መጀመሪያ ወጣ መጋቢት 10 ቀን ከመስከረም 17 እስከ መጋቢት 10 ቀን አስቆፍራ በብዙ ድካም መጋቢት 10 ቀን ተገኘ የጌታ መስቀል። በሁለተኛ ደግሞ በንጉሥ ሕርቃል ዘመን ከፋርስ ወይም ደግሞ ከፋርስ ተማርኮ ከሄደበት አውጥቶታል ይላል። ይህም እንደዚህ ነው ያለን። ወበዛቲ ዕለት እንበለ ይዱ የሰመ መስቀል ተረከ እምዘተ ሀባ ወገብረ ሰላመ በኢየሩሳሌም ቅድመ ወበፋርስ ዳግመ ይለናል። እንዳለ አርኬ ይለናል። ምንድነው? መጀመሪያ በኢየሩሳሌም በጎልጎታ እሌኒ አወጣችው። የተቀበረውን አወጣ። የመጀመሪያው መስቀል ወጣ ተባለ። ሁለተኛው ደግሞ በዛቲ ዕለት አለ እንበለ ይዱ የሰመ መስቀል ተረክበ እምዘተ ሀባ ከተደበቀበት ተገኘ መስቀል።
አዎ ለሁለተኛ ጊዜም ከፋርስ ከተደበቀበት ተገኝቶ ወደ ኢየሩሳሌም ተመለሰ የሚለውን ታሪክ ነው። ምንድን ነው ከተባለ መሳፍንተ ፋርስ ከግብፅ ዘምተው ድል አድርገው ሲመለሱ መሳፍንተ ፋርስ ፋርሳዊ ነው የዘመቱት ወደ ግብፅ ነው። ግብፅ ዘምተው ድል አድርገው ወይም ድል ቀንቷቸው ሲመለሱ ከመካከላቸው አንዱ ኢየሩሳሌም ወርጄ አይሁድም ማርኬ እመጣለሁ ብሎ እግረ መንገዱን ወደ ኢየሩሳሌም ወረደ፣ ወይም በእኛ ቋንቋ ጎራ አለ። ከየት መልስ ነው? ከግብፅ መልስ ነው። ማን ነው? የፋርስ ሰው ነው። ምን አግኝተዋል? ግብፅ ላይ ድል አግኝተዋል፣ ቀንቷቸዋል። ከዚያ ሲቀናቸው አንደኛው ወደ ኢየሩሳሌም ጎራ አለና እነሆ ከአይሁድ መካከል ደግሞ እንደዚሁ ድል አድርጌያለሁ ብሎ አስቦ ወደ ኢየሩሳሌም ሲገባ ይላል ወደ ኢየሩሳሌም ወረደ። አይሁድን ማርኮ ሲመለስ ንግሥት እሌኒ በጎልጎታ ባሰራችው ቤተ መቅደስ ሊገባ ወደደ። አይሁድም ማርኳል፣ ይዟል፣ ድልም ቀንቶታል። ለሁለተኛ ግብፅ ላይ ቀንቶታል፣ ኢየሩሳሌም ላይም ደግሞ በአይሁድ ላይ ቀን ነው። ቀጠለና ቅድስት እሌኒ ንግሥት እሌኒ ያሰራችው ቤተ መቅደስ አለ። ወደዚያ ገባ። ሲገባ በቤተ መቅደሱ መስቀሉን እንደ ፀሐይ ሲያበራ አገኘው። የማንን? የጌታን መስቀል። አሁን የሚገርም ነገር ፍላጎቴ እሱ ነው፣ በቃ ዓላማ የተሳካለና ሩጦ ሄዶ መስቀሉን ሲይዘው መስቀሉ አቃጠለው። የድንግል ማርያም ምሳሌዋ የሆነችው ታቦተ ጽዮን ኢሎፍላውያን ማርከው ወስደው በእባጭ ስትመታቸውና ሀገራቸውን የበሽታ ሀገር ስታገር በወርቅ ሽልማት ሸለሙና በጊደር አድርገው ወደ ኢየሩሳሌም ይመልሳሉ። ሲመልሱ ኦዛ የሚባል እንደው ሮጠና ታቦተ ጽዮንን ሲይዝ ተቀሰፈ። ኦዛ ማለት ነው። አያችሁ፣ የጌታ መስቀል ይቀስፋል። ይህ የታቦተ ጽዮን የእግዚአብሔር ስጦታ የሆነችው ያለ ካህናት ከሆነ መቅሰፍትን ታመጣለች እና ተቀሰፈ። አሁን መስቀሉ ይህን ሰውዬ ምን አድርገው ላጥ አደረገው፣ በላው፣ ይዘው ሲል አቃጠለው። ከዚህ በኋላ ሁለቱን ዲያቆናት አሸክሞ ሁለት ዲያቆናትን አገኘ እዚያው ግቢ ላይ እና ከቤተ መቅደሱ ዲያቆናት ካህናት አይጠፉማል። እንደ አጋጣሚ ሁለት ዲያቆናት አገኘ። እነዚያን ሁለት ዲያቆናት አሸክሞ ሌላውን ንዋያተ ቅድሳት ዘርፎ ወደ ሀገሩ ተመለሰ ይላል። የሮሙ ንጉሥ ሕርቃል ይህን በሰማ ጊዜ እጅግ አዘነ። እጅግ አዘነ። እንዴት የጌታ መስቀል ተማርኮ ወደ ፋርስ ባቢሎን ይወርዳል? እንዴት ተሸነፍን? እንዴትስ ስጦታችን ጠባቂያችን እንዴት ተወሰደብን ብሎ ተናዶ ግብር ገባ ይለዋል። ግብር ገብቶ ቀኖና ይዞ አንድ ሱባኤ 7 ቀን ማለት ነው። ጾመ ሕርቃል 7ቷ ቀን የመጀመሪያ ዘወረደ የምንላትን 7ቷን ቀን ቀኖና ገባ፣ ግብር ገባ ይልና ግብሩን ሲፈጽም ወይም ሱባኤው ሲፈጽም ፍቃደ እግዚአብሔር መሆኑን በሕልም ተረድቶ ሂድ፣ ታሸንፋለህ፣ ሂድ፣ ድል ታደርጋለህ፣ ሂድ፣ አሸንፈህ ትመጣለህ የሚል በሕልሙ ተነገረው። እግዚአብሔር ብዙ ጊዜ ለኢያሱ ቅዱስ ሚካኤል መጣና ድል ታደርጋለህ ሂድ አለ። ለሙሴም ደግሞ እግዚአብሔር ሂድ፣ ፈርዖንን ወደ ውሃ ከተኸው እስራኤልን ይዘህ ትመጣለህ አለ። እንደገና ደግሞ ይሄ ባርቅ በፈራ ጊዜ ሲሳራ ጀግናዋ ዲቦራ ምን አለችው? እግዚአብሔር ኃይልን ይሰጣል፣ ሲሳራ አሸንፈህ ድል አድርገህ ትመለሳለህ። ደብረ ታቦር ማለት የአሸናፊነት ተራራ ነው ስትለው እሱ ባይቀበላትም አብረው ሄደው ድል አድርገዋል ማለት ነው። በአጭሩ እግዚአብሔር ድል አድራጊነትን ያሳያቸው ነበር። ሕዝቅያስን እንዴት ድል እንደሚያደርግ እግዚአብሔር አሳይቶታል። በነገሥታት ደረጃ ላይ ዳዊት ጎልያድን እንዴት ድል እንደሚያደርግ ዳዊት ቅዱስ ሚካኤል ያው እንግዲህ የእግዚአብሔር መልአክ ቅዱስ ሚካኤል አብሮት ነበርና በዚህ እያለ ያመለክተው ነበረ ማለት ነው። እና ሰዎች አሁን ዛሬ ዓለም በቴክኖሎጂ ነው። እግዚአብሔር ደግሞ ልጆቹን የሚያግዘው በመላእክቱ ነው ማለት ነው። መላእክቱ ናቸው ኃይልን የሚሰጡ የሚያመለክቱ፣ በዚህ እንዲያድርግ እያሉ የሚሰጡ እነሱ ናቸው ማለት ነው። ስለዚህ እግዚአብሔር ፈቃዱ እንደሆነና ይልቁንም ደግሞ ድል አድርጎ እንደሚመልስ ተረዳና ይልቁንም ፈቃድ እግዚአብሔር መሆኑን ተረድቶ በአዋጅ ድል ለመንሳት ጉዞውን ቀጠለ ይላል። ሁለት ነገሮች ተናገረ። አንደኛ አቅም ያለው ይከተለኝና ፋርስ ወርዶ በጦርነቱ ተጋርቶ በረከት አግኝቶ ጠላትን መተን መስቀሉን ይዘን እንምጣ። አቅም ያለው ማለት ነው። አቅም የሌለው ደግሞ በቤቱ ሆኖ ሱባኤ ይዞ በጸሎት ያግዝ። ይህን የማያደርግ ግን አልምረው መስቀሉ ይፍረድብኛልና
ምሮ ተገዝቶ በአዋጅ ወረደ። የሚገርም ነገር ነው። በኋላ እንዲሁ ሆኖ ሮም ላይ ያሉ ኢየሩሳሌም ላይ ያሉ ሰዎች እየጸለዩለት በጸሎት እያገዙት እሱ ደግሞ ብዙ ሰራዊት ያዘና ሄዶ ድል ነስቶ ድል አድርጎ መስቀሉም ያለበት ቦታ ጠፍቶት ይቸገር ነበር። ድል አድርጓል። ድል ቢያደርግ መስቀል ያለበት ቦታ ግን ጠፍቷል። ጠላትን አሸንፎ ጠላትን ድል አድርጎ ዓላማው ግን ሰውን ድል አድርጎ ሰውን ገድሎ መውጣት አለ። ዓላማው ድል አድራጊውን የክርስቶስን መስቀል ይዞ ወደ ኢየሩሳሌም መመለስ ነው። ግራ ሲገባው የሚገርም ነገር ነው። ከኢየሩሳሌም ተማርካ ፋርስ ባቢሎን የወረደች አንዲት ወጣት የሚገርመው ነገር ወይም የተማረከች ወይም ደግሞ በዚያ ትኖር የነበረች ወጣት ይሄ ንጉሥ ወርዶ መስቀሉን አግኝቶ ይዞ ሊወጣ ሲል መስቀሉ ሲያቃጥለው ሁለት ዲያቆናትን አሸክሞ ፋርስ ባቢሎን ወርዶ ይህን ሁሉ የሚያውቅ እግዚአብሔር ብቻ ነው። ከዚያ ውጭ የሚያውቅ ይዞ መጣና ፋርስ ላይ ሲደርስ መጀመሪያ ሁለቱን ዲያቆናት ገደለ። መሬት አስቆፍሮ መስቀሉን ከቀበረ በኋላ ዲያቆናቱ መረጃ እንዳይሰጡ ሁለቱን ዲያቆናት ገደላቸው። ተሸክመው የሄዱትን ዲያቆናት ማለት ገደለና መስቀሉን ቀበረ። ይህንን በመስኮት ሆና ትመለከት ነበር። ማነው? ይህች ሴቷ ልጅ ማለት ነው። መስቀሉን ምኑና ትመለከት ነበር? በመስኮት ሆና ትመለከት ነበር። የሚገርም ነገር ይሄ የማን ነው ብለን ስንወስደው የእግዚአብሔር ነው፣ የማንም አይደለም። የማንም አይደለም። ምንድን ነው ከተባለ እግዚአብሔር ያ መስቀል በፋርስ ባቢሎን ተማርኮ እንዲቀር አልፈለገም። እግዚአብሔር ስላልፈለገ ምን አደረገ? ይህች ሴት እንድታይና ልጆቹ ሲሞቱ ይልቁንም ደግሞ መስቀሉ ሲቀበር እንድታይ አይምሯን ምን አደረገላት? እግዚአብሔር ከፈተላት። በኋላ ምን አለችው? ንጉሥ ሆይ አለችው። ምን ጠፍቶ ነው አለችው። የጌታ መስቀል ይህ አላዊ አመጧል፣ ሰርቆ አምጧል እና የት እንዳደረገው አላውቅም። እሷ ምን አለችው? እዚህ ቦታ ላይ መጀመሪያ ሁለት ዲያቆናትን ገደለና ቀበራቸው። ከቀበረ በኋላ ይህን መስቀልም ቀበረው። ስለዚህ እዚህ ቦታ ላይ የሁለቱ ዲያቆናትን አስከሬን አለ፣ የጌታን መስቀል አለ አለችና ነገረችው። ከዚህ በኋላ የጌታን መስቀል አውጥቶ ወደ ኢየሩሳሌም ይዞ ተመለሰ ይላል። በምን? በምስጋና በምን? በደስታ በምን? በድል አድራጊ ወግ ይዞ ተመለሰ ይላል። ስለዚህ መጋቢት 10 ስናስብ አንደኛ ቅድስት እሌኒ ከመስከረም 17 እስከ መጋቢት 10 ቆፍራ ያገኘችበት፣ ሁለተኛው ሕርቃል የተባለ ንጉሥ ከፋርስ ባቢሎን አውጥቶ ወደ ኢየሩሳሌም የመለሰበት፣ ሶስተኛው የጌታ መስቀል ከዓለም ወደ አፍሪካ እስክንድሪያ ግብፅ መጥቶ ለአፍሪካ የደረሰው ሲኖር የግብፅ ንጉሥ ለአፄ ዳዊት መስቀሉ በእርግጥ ለአፍሪካ ደርሶናል፣ ግን እኛ ግብፃውያን የጌታን መስቀል እንፈልገዋለን፣ ለኢትዮጵያ ብር፣ ወርቅ፣ ሌላ እንስጣችኋልና መልእክተኛ ላከባቸው ይላል። የኢትዮጵያ ሕዝብ የሚፈልገው ወርቅ፣ ኢትዮጵያ ወርቅ ናት። ሀገሯ ወርቅ ነው። አየር ንብረቷ ወርቅ ነው። መልክዓ ምድሯ ወርቅ ነው። ሕዝቡ ወርቅ ነው። ወርቅ አንፈልግም፣ ብርም አንፈልግም፣ እህልም አንፈልግም፣ ነዳጅም አንፈልግም። የምንፈልገው ጌታችን የተሰቀለበት ስጋውን የቆረሰበት ደሙን ያፈሰሰበት ነው። እሱ ነው የምንፈልገው። የኢትዮጵያ ሕዝብ የሚፈልገው የጌታውን መስቀል ስጋው የተቆረሰበት ደሙ የፈሰሰበትን ያንን የሚፈልገው። የአረብ ወርቅ፣ ብር፣ መዳብ አይፈልግም። የኢትዮጵያ ሕዝብ እህል አይፈልግም። የተቀቀለ ስንዴ አይፈልግም። የሚፈልገው የጌታው ስጋ የተቆረሰበት ደሙ የፈሰሰበት ዓለም የዳነበት። ስለዚህ እሱም መስቀል ላክልኝ በፍቅር በሰላም በመከባበር እማጥልቅልኝ ከሆነ ግን አባይን ገድበውና ግብፅ በረሃብ እንድትሞት አድርጋለሁ። ላክ። ጳጳሱም አቡነ ሚካኤል ይባላሉ። በሽምግልና መካከል ላይ ቆሙ። አፄ ዳዊት አሁንም ደግሞ ደጋግሞ ያሉት ነገር ቢኖር የምፈልገው መስቀሉ ነው። ይህንን ያመጣኸውን የላከውን ወርቁን፣ ብሩን፣ መዳቡን፣ እህሉን ውሰድ፣ አልፈልግም።
የምፈልገው እሱን። ይህን ካላደረግክ ግን በድጋሚ አሁን አባይን እገድባለሁ። የጌታ መስቀል በዚህ ምክንያት አፄ ዳዊት ከግብፅ አወጣው አሰዋ ድረስ ይዘው መጡ። መንገድ ላይ እንግዲህ መቼም ነገስታት በተለያየ መልኩ ያርፋሉ። አረፉ። ከ200 ዘመን በኋላ እንደገና በእሳቸው ሞት ምክንያት መስቀሉ ዘግይቶ ንዋየ ቅድሳቱ ዘግይቶ ነበረ። ልጃቸው አባቴ ጀምሮ ያልጨረሰው ምንድን ነው አለና ሲሰማ የአባቱ አስከሬንና የጌታ መስቀል አሰዋ ላይ እንዳለ ሰማ። ወረደና አፄ ዘርዓ ያዕቆብ የአባቱን አጽምና የጌታ መስቀል ይዞ መጣ። አባቱን አጽም ቀበረና መስቀሉን በተለያዩ ቦታዎች ላይ ይዞ ከዞረ በኋላ አንድ ድምፅ መጣ። መስቀሌን በመስቀለኛ ቦታ አስቀምጥ የሚል የመልአክ ንግግር ሰማና ወደ ደብረ ብርሃን ወስዶ ደብረ ብርሃን ሥላሴ ሲያስገባው መጋቢት 10 ቀን ሶስተኛው ታሪክ ነው። መጋቢት 10 ቀን ደብረ ብርሃን ሥላሴ መስቀሉ ሲገባ ከምድር እስከ ሰማይ ብርሃን ሆነ። ደብረ ድባ ትባል የነበረችው ደብረ ብርሃን ተብላ የብርሃን ከተማ ተብላለች ማለት ነው። አሁንም ግን አንድ መስቀሌ በዚህ መስቀል ተባለ። ከዚህ በኋላ እንደገና መስቀሉን ተሸክሞ ከመጋቢት 10 ጀምሮ እስከ መስከረም 21 ድረስ በደሴ በአምባሰል ተራራ ግሸን ደብረ ከርቤ መልአኩ ወስዶ አሳየው። መስከረም 21 ቀን የጌታን መስቀል በግሸን ደብረ ከርቤ አስቀመጠ። ኢትዮጵያ ማኅፀነ ለምለሟ የኢትዮጵያ ምድር ታቦተ ጽዮንን በአክሱም መስቀለ ክርስቶስን በግሸን ደብረ ከርቤ ቅዱሳንን በየቦታው ይዛ የምትኖር ሀገር ስለሆነች ያው መስቀሉ የጌታ ሥጋ የተቆረሰበት ደሙ የፈሰሰበት መስቀል ዛሬ በአምባሰል ግሸን ደብረ ከርቤ እግዚአብሔር አብ ቤተ ክርስቲያን በአደራ የአፍሪካ የ126 ሀገሮች ድርሻ የሆነው ይልቁንም የዓለሙ መድኃኒት አዳኝ የሆነው የጌታ መስቀል ኃይልነ መስቀል ጽልነ መስቀል የዛነ መስቀል መድኃኒተ ነፍስነ አይሁር ክህዱን እነሳመነ ወላመነ በኃይለ መስቀሉ ድህነ ጻማ መስቀሉ ለክርስቶስ አርአያ ኮነ ለኩሉ ጻድቃን ወሰማዕት ኪያሁ ተወከሉ። የክርስቶስ የድካም መስቀል ለሁሉ አርአያ ሆነ። ጻድቃንም ሰማዕታትም ሐዋርያትም እሱን ተወከሉ። እሱን አምነው መስቀል ተሸክመው መስቀል አስረው ጠላትን ድል አደረጉ። መስቀሉን ተሸክሞ ከኋላ የማይከተለኝ የኔ ሊሆን አይገባውም እያለ ሲናገር እንሰማዋለንና፣ ስለዚህ የጌታ መስቀል በኢትዮጵያ በአምባሰል ግሸን ደብረ ከርቤ ነግሶ ይኖራል። ኢትዮጵያ ሲጠብቅ መልዕልተ አድባራት መትሕተ ሰማይ ከተራሮች በላይ ከሰማይ በታች ከፍ ብሎ የሚኖር እመቤታችንን የአስራት እናት ይዞ ጻድቁ አቡነ ገብረ መንፈስ ቅዱስን የአስራት አባት ይዞ ኢትዮጵያዊ ቄሰ ገበዝ ቅዱስ ጊዮርጊስን ይዞ ኢትዮጵያዊ ሐዋርያ ማቴዎስ እነዚህ ሁሉ መጥተው ከውጭ ዓለም ኢትዮጵያን ያገለገሉ ናቸውና በዚህ መስቀል ተቀድሰን እንኖራለን። መጋቢት 10 ቀን ማለት ይሄ ነውና ኢየሱስን ምን ላድርገው አለ ጲላጦስ። ስቀለው አሉ። በመስቀል ላይ ተሰቀለ። በመስቀሉ ላይ ሥጋውን ቆረሰ። በመስቀሉ ላይ ደሙን አፈሰሰ። መስቀል ለእኛ ላመን መድኃኒታችን ነው። መስቀል ለእኛ ላመን የጠላት መከላከያ ነው። መስቀል ለእኛ ላመን እነሆ ጠላታችን የምናሳፍርበት፣ ሀገራችን የምንጠብቅበት፣ ሕይወታችን የምንገነባበት ትልቅ መድኃኒት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። የመስቀሉ ፍቅርና የመስቀሉ ብርሃን በሕይወታችን አይለየን። ወስብሐት ለእግዚአብሔር።